አብዛኞቹ ኦርቶዶክሳዊነትን ከካቶሊክነት ጋር ካመሳሰሉ ለዚህ ምክንያቱ ደግሞ በነገራችን ላይ ካቶሊክነት ካለው በጊዜው በቦታው በባህል ውስጥ ካለው ነገር ጋር ተመሳስሎ መገኘት የሚለው ነገር እንደ እንቅስቃሴው መርህ የሚጠቀምበት ከመሆኑ አንፃር ይሄ ኢንከልቸሬሽን ምንለው በሀገራችንም እንዲሁ በቅርቡ ያሉ ለውጦችን ልብ ካላችሁ ስርዓተ አምልኮን በግዕዝ መምራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የሆኑትን የራስ ማድረግ እና በዛ ውስጥ መገለጥ እውነትም ለተመልካች ከባድ ነገር መፍጠር ታዲያ ልዩነታቸው ምንድነው እስኪባል ድረስ ግራ ማጋባት ሰዎችንና እንደው እንደመነሻ ምነግራችሁ አንድ እዚህ ጴጥሮስ ጳውሎስ አካባቢውን ለምታውቁት ወደ አስኮ መሄጃ ፓስተር ላይ የሚባለው አይደል ቦታው እዛ አካባቢ ላይ ተሻግሮ የካቶሊኮች መካነ መቃብር አለ። በሰው ገሌ ሞተ በሚል የዘመድ እንዲሁ ብዙ ሰው በተሰባሰበበት በሰው ከሰው ግንኙነት እንዳልኩት ለቀብር ተገኝተን ሰውየው ለካ የሚኖሩበትን የኑሮ ዘይቤም እግረ መንገድ ለመጠቆም ያህል ነው የካቶሊኮቹን አካሄድና አቀራረብ ሞቱ የተባሉት ሰውዬ ጴጥሮስ አካባቢ ሲባል የብዙ ሰው ግምት የነበረው ሌላ ነው። ኋላ ቀብሩ እዚህ አይደለም ተሻግሮ ያለው ነው ይባል። ተሻግሮ ያለው ሌላ ነው እንደምታውቁት። እንዲህ ናቸው እንደያው ከመሆንም አልፎ ቀብሩ ላይ ጳጳሱ ናቸው የተገኙት። ካቶሊክ ከመሆንም ለካ የበለጠ ቤተኝነትም ስልጣንም ኃላፊነትም የነበራቸው ናቸውና ብዙ ሰው ተሻግሮ ወደዛኛው ያልፋል። ከተቀበሩ በኋላ እንዳልኳችሁ ከጳጳሱ ጀምሮ የካቶሊኩን ማለት ነው ካህናቱ ልክ ለኛ ናኩተው መዋሥዕቱ የሚደርሰው ጸሎተ ፍትሐት ሁሉ የምናውቃት በዛ ቦታ ላይ ደረሰ። አለቀ። እግዚኦ መሐረነ ክርስቶስ ተባለ። መጨረሻ ይፍትሐዊ ድጓ ያስተስርይ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ አሉ። ቀጠሉ። በዛ የነበረ ምእመን ሁሉ ድፍት ብሎ ኑዛዜ መቀበል ያዘ። አንድ ነዋ። ልብ ብላችሁ ከሆነ አንድ ነው። ይፍትሐዊ ድጓ ያስተስርይ እግዚኦታ ላይ ሁሉም አብሮ እግዚኦ ሲል በእንተ ማርያም መሐረነ ክርስቶስ ሁሉም ሲል በኋላም ላይ እግዚአብሔር ይፍታ እግዚአብሔር ይባርክ ይፍቱኝ ብሎ ተጠናቀቀ ማለት ጸሎተ ፍትሐቱ። ምንድነው ይሄን ያህል ምእመናንን ፈተና ውስጥ የከተታቸው ቢባል ቋንቋው ግዕዝ ነው። መዋሥዕቱ የቤተ ክርስቲያናችን ነው። ናኩተው የለመዱት ነው። እግዚኦ መሐረነ ክርስቶስ የሚያውቁት ነው። ምንም ልዩነት ያላገኙበት ነው። እዚህ በለገሃር ቅዱስ ቂርቆስ ቤተ ክርስቲያን ተሻግሮ ለመሄድ የብዙዎች ግምት ለወደፊቱ ተሻግሮ ለመሄድ ያለውን ውጣ ውረድ አስቦ አይ እዚሁ መድኃኔዓለም ብናስቀድስ የሚል እንደሚመጣ ስጉ ብለው የሚናገሩ አባቶች አሉ። ለወደፊት መስጋት ያስፈልጋል። ከቦታው ርቀት ከሁኔታዎች አስቸጋሪነት አንጻር አስፋልት ተሻግሮ አቋርጦ ከመሄድ እዚሁ መድኃኔዓለም አለ። መድኃኔዓለም ስላችሁ ግን እኛ እያልኩ አይደለም፣ ይታወቃል። በምእመናን ደረጃ አሁን ወነአምን በአሐዱ ወነአምን መንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ስንል ወእምወልድ ሲሉ እነሱ ምእመናን ረብ ወእምወልድ አሉ። ይሄ ነገር እኛ አይደለም ብሎ የመለየት አቅማቸው ከምናስበው በታች ነው። ተሳሳትኩኝ? ለነሱ ከባድ ፈተና ነው እና በግዕዝ ነው የሚቀድሱት፣ የእመቤታችንን ስም ነው የሚጠሩት። ምንድነው ልዩነቱ ሊሏችሁ ይችላል። ይህን ያህል ሊያስቸግር ይችላል ማለት ነው። በዚሁ አጋጣሚ ጥቆማዬ የአስቸጋሪነቱን መጠን እንዲሁ ለመግለጽ በዋዛ የመጣ እንደው በአጋጣሚ የሆነ አለመሆኑን ለማንሳት እየሰማችሁኝ ነው። በአጋጣሚ የሆነ አለመሆኑን ለማንሳት ጴጥሮስ ጳውሎስ ወይም ፔድሮ ፓይዝ የሚባለው የካቶሊክ ሚሽነሪ መሪ የግራኝ አህመድን ወረራ ተከትለው ወደ ኢትዮጵያ ከገቡ ሚሽነሪዎች መካከል አንዱ የሆነው ሰው ኢትዮጵያውያን ጋር ከሱ በፊት የመጡ ሰዎች ጳጳሳት ነን ብለው ኢትዮጵያውያን አልቀበል ብለዋቸው ሲቸገሩ የመሰረተ ሃይማኖት ያስተምሮ ግጭት እየፈጠሩ ተልኳቸው ባጭሩ ሲቀጭ አየና ለዚህ መፍትሄው አለ እኔ ጳጳስም አይደለሁም
የሃይማኖት አስተማሪም አይደለሁም። ልጆች ብቻ ስጡኝና ቋንቋና ባህል ላስተምርላችሁ አለ። ቋንቋ ላስተምርላችሁ ልጆች ስጡኝ። ልጆች ሰጡት። በልጆች ላይ የሰራው ስራ ወደ ቤተሰብ ተሻገረ። ከቤተሰብ ወደ ካህናት ገባ። በካህናት አማካይነት ቤተ ክርስቲያን ለመጀመሪያ ጊዜ እንደ አስረስ የኔ ሰው ትቤ አክሱም መኖ አንተ የሚለው መጽሐፋቸው ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የተዋህዶ የጸጋ የቅባትን ነገር አስመልክቶ ነገረ ክርስቶስ የውዝግብ መንስኤ ሆነ ይላል። ያሳያችሁ። ሕፃናት ስጡኝ፣ ሌላ አልፈልግም። አካሄድ ነው አንድ። ሁለተኛ በዚህ ጊዜያዊም ቢሆን ትልቅ ስኬት ያስመዘገበው ፔድሮ ፓዬዝ ይላል ከዚህ በኋላ መስበክ ይቻላል ብሎ ሲወጣ ተከታዮቹን ሲመክር እንዲህ አላቸው የሚል ታሪክ ይገኛል። ምን አላቸው? ኢትዮጵያውያን ለመስበክ በፊታቸው በምትቆሙበት ጊዜ ስለምንም ርዕሰ ጉዳይ ይሁን በነገረ ማርያም አውድ አርጉት ይላል። ቋንቋው ግዕዝ ይሁን አውዱ ነገረ ማርያም ይሁን። የኢትዮጵያውያን ልብ ተከፍቶ ነገራችሁን ሊሰሙ የሚችሉት ይሄ ሲሆን ብቻ ነው። በግዕዝና በነገረ ማርያም አቀራረብ፣ ነገረ ክርስቶስ በነገረ ማርያም አቀራረብ፣ ነገረ ድነት በነገረ ማርያም ወዘተ። ነገራችን አሁን ወደ እንደ መግቢያ የት ጋ ነው ያለው? በግዕዝ እየተቀደሰ ነው። ልብሰ ተክህኖ ተመሳሳይ ነው። እግዚአብሔር ያሳያችሁ ደግሞ ከኛ መርጌቶች በአበል ወደ እነሱ ሄደው ማህሌት ቆመው እየመጡ ነው። ማህሌት ሲቆም ሰዓታት ሲቆም ያዩ ምዕመናን ፈተና ውስጥ ገብተዋል። ምን ለየው የሚል ጥያቄ ማንሳት ጀምረዋል። እኛ ጋር ካሉ ፈታኝ ሁኔታዎች የተነሳ ከዚህ ጭቅጭቅ ይልቅ እዚህ ባስቀድስስ የሚሉም እየበረከቱ መጥተዋል። አይጣል ነው። እኛ ጋር ያለብን ደግሞ መስማማት ጠፍቶብናል። መከባበር ተለይቶናል። መተሳሰብ ርቆናል። በእነዚህ ሁሉ ምክንያቶች ለምዕመናን ምቹ ያልሆነው ነገር ሌላ አማራጭ እንዲያዩ፣ አማራጩ ደግሞ በተሳሳተና ተገደው ባመጡት ነገር እንዲታይ አድርጓል። ይህን ሁሉ ምክንያት አድርጎ ስርዓተ አምልኳችን የኛ ብለው ወሰዱት። ታሪካችንን ቀሙን። ነዋያቶቻችንን የነርሱ እንደሆኑ ተቆጠሩ። የሚለይልን ጠፋ። ይህን ሁሉ ያየ ወገን አንድ ናቸው ብሎ ሊደመድም ቻለ። አንድ ናቸው ኦርቶዶክስና ካቶሊክ። ለኦርቶዶክሳውያን ግን አንድነትና ተመሳሳይነት ከተነሳ አሉ ቅድም ያልኳችሁ እኚህ ሊቅ አንድነትና ተመሳሳይነትን ማንሳት ካስፈለገን በካቶሊክና በፕሮቴስታንት መካከል ነው። ሰምታችሁኛል? በካቶሊክና በፕሮቴስታንት መካከል ነው። የሁለቱ ግንኙነት የዶሮና የእንቁላል ግንኙነት ነው ይላሉ። ዶሮዋ እንቁላል ብጥል መልሳ ታቅፋ ስትፈለፍለው ዶሮ ነው የሚሆነው። በካቶሊኩስ ሉተር ተፈጠረ። በሉተር ፕሮቴስታንትነት በሰፊው ተስፋፋ። የመጀመሪያው ፕሮቴስታንት እንደኚህ ጸሐፊ አባባል የመጀመሪያው ፕሮቴስታንት ጳጳሱ ራሱ ነው። የካቶሊኩ ጳጳስ ነው። በ451 የምናነሳው ጉዳይ ወደዛ ይመራናል። እሱን እናያለን። እና እነዚህ የተለያዩ እይታዎች ከመለያየታቸው ባሻገር በውስጣቸው ካለው ይዘት አንጻር ስናየው ለአንዳንዶቹ ኦርቶዶክሳዊነትን ከማድነቅ የሚነሳ ሐሳብ ነው። ከማድነቅ ይህንንም መሸሸግ ይህንንም መካድ አንችልም። ብዙ የአድናቆት አመለካከቶች ይሄም ጥንታዊና ሐዋርያዊ መሰረቱን ያለቀቀ ማንነቱን፣ ቀጣይነቱን፣ ተሻጋሪነቱን ጠብቆ እስከ ዛሬ ድረስ ያለ ኦርቶዶክሳዊነት ነው ወይም ኦርቶዶክሳዊት ቤተ ክርስቲያን ነው የሚለው ትክክለኛው አረዳድና አድናቆት እንዳለም ማወቅ ተገቢ ነው። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።